አርእስተ ዜና በመቀለ በመጠለያ ጣቢያ የሚገኙ ተፈናቃይ ወገኖች አምስተኛ ክረምት በስቃይ ማሳለፍ ይብቃን በሚል ሰላማዊ ሰልፍ አካሄዱ። የወጣቶች ፍልሰት ከባድ አደጋ እያስከተለና ከጊዜ ወደ ጊዜ እየጨመረ መምጣቱን የትግራይ ጊዜያዊ አስተዳደር ገለጸ። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። ከምዕራብ ትግራይና ከሌሎች አካባቢዎች ተፈናቅለው በመቀለ መጠለያ ጣቢያ የሚገኙ ወገኖች አምስተኛ ክረምት በስቃይ ማሳለፍ ይብቃን በሚል ሰላማዊ ሰልፍ አካሄዱ። ሰልፈኞቹ የሚመለከታቸው አካላት ድምጻቸውን ሰምተው ወደ ቀያቸው እንዲመልሷቸውም ተናግረዋል። ብርዛፍ ገብረጻድቃን ተከታትለዋለች። በዚህ በመቀለ ከተማ ረማናት አደባባይ አምስተኛ ክረምት በኬንዳ ላይ መኖር ይበቃል ይብቃን በሚል በመቀለ የሚገኙ ተፈናቃይ ወገኖች ሰላማዊ ሰልፍ እያካሄዱ ይገኛሉ። ይህ ሰላማዊ ሰልፍም ዓለም አቀፍ ይዘት ያለው በስዊዘርላንድ ጀነቫም የተካሄደ ያለ ሰላማዊ ሰልፍ ነው። በዚህ በመጠለያ ካምፕ የሚገኙ ተፈናቃዮችም እጅግ አሰቃቂ አስከፊ ህይወት እያሳለፉ እንደሆነ በየቀኑ የተፈናቃዮችን ህይወት እያጡ እንደሆነ እየገለጹ ይገኛሉ። በዚህ ሰላማዊ ሰልፍም ሰላማዊ ሰልፍ ብቻ ሳይሆን በእንባ እየተራጩ ተፈናቃዮቹ ያላቸውን ችግር ሰቆቃ በእንባም ጭምር እየገለጹበት ያሉ ሁኔታ ነው ያለው። የምዕራብ ትግራይ ህዝብ የምዕራብ ትግራይ መሬት የማንም ሆኖ አያውቅም። በታሪክ የምዕራብ ትግራይ ህዝብ ሌላ ማንነት ኑሮት አያውቅም። የምዕራብ ትግራይ መሬትም የሌላ ሆኖ አያውቅም። ስለዚህ ወደ ቀያችን ወደ ቤታችን መልሱን፣ ችግርና መከራ ይብቃን እያሉ ይገኛሉ። በዚህ በሮማናት አደባባይ የተለያዩ ባንዲራዎችም ተሰቅለው ይገኛሉ። ከነዚህ በተለይ ዓለም አቀፍ ተቋማት የአውሮፓ ህብረት፣ የአፍሪካ ህብረት፣ የአሜሪካ ተሰቅሎ ይገኛል። እነዚህ አካላት የፕሪቶሪያው የሰላም ስምምነት ሲፈረም ካስፈረሙ አካላት መካከል ናቸው። ስለዚህ የፕሪቶሪያው የሰላም ስምምነት እንዲተገበር ተፈጻሚ እንዲሆን የትግራይ ጊዜያዊ አስተዳደርም የፌደራል መንግስትም ኃላፊነታቸው እንዲወጡ ጫና ሊያደርጉ ይገባል በሚል እነዚህን ባንዲራም ተሰቅለው ይገኛሉ። ይህ በትግራይ ጽላል ሲቪል ማህበረሰብ አዘጋጅነት በመቀለ ከተማ ሮማናት አደባባይ እየተካሄደ ያለው ሰላማዊ ሰልፍ ለሚቀጥሉት 3 ቀናትም እንደሚቀጥል ነው አዘጋጆቹ እየገለጹልን የሚገኙት። በዚህ ሰላማዊ ሰልፍም የተቀረነው በህይወት ያለነው ተፈናቃይ ወገኖች ወደ ቀያችን መልሱን፣ በሱዳን ያለው ተፈናቃይ ወገንም ወደ ቤቱ ይመለስ፣ ወደ ቀያችን መልሱን፣ አምስተኛ ክረምት በኬንዳ ማሳለፍ ይበቃል ይብቃን፣ ወደ ቀያችን መልሱን እያሉ ይገኛሉ። በተያያዘ ዜና በመቀለ በተካሄደው ሰልፍ ተፈናቃዮቹ ዓለም አቀፉ ማህበረሰብ ተሰርተው ወደሚበሉበት ቀያቸው እንዲመለሱ አጋዥ እንዲሆኑ ጠይቀዋል። ተከታትለን እንመለስ። በመቀለ ከተማ በ13 መጠለያ ጣቢያዎች ተጠልለው የሚገኙ ከምዕራብ ትግራይ ከሰሜን ምዕራብ እንዲሁም ከትግራይ ምስራቃዊ ዞን ኢሮብና ዛላምበሳ አካባቢ የተፈናቀሉ ወገኖች አምስተኛ ክረምት በኬንዳ ከማሳለፍ ታደጉን፣ ወደ ቀያችን መልሱን ሲሉ በሰላማዊ ሰልፍ ጠየቁ። በሰላማዊ ሰልፍ ድምጻቸው እያሰሙ ያገኘናቸው ተፈናቃይ ወገኖች ወደ ቀያችን የምንመለስበት የመጨረሻ ምዕራፍ ላይ ደርሰናል፣ አምስተኛ ክረምት እዚህ እንድናሳልፍ መፍቀድ ግን እንደ ህዝብ እንድናልቅ መፍረድ ነው ሲሉም በምሬት ገልጸዋል። የሚበላ የሚጠጣም በሕክምናም ብዙ ስቃይ አለብን። ብዙ ስቃይ አሳልፈናል። 4 አመት ሙሉ ብዙ ስቃይ አሳልፈናል። በህማም አረጋውያን በበሽታ ምክንያት አረጋውያን፣ ነፍሰ ጡር እናቶች፣ ህፃናት በየቀኑ እያጣን ነው። ታመው መታከም ሳይችሉ መድኃኒትና ምግብ አጥተው ወገኖቻችን እየሞቱብን ነው። በጊዜያዊነት የተተከለው ኬንዳ ከአቅም በላይ ለ5 ዓመታት በመቆየቱ ተቀዳዶ ከፀሐይም ከዝናብም መከላከል ተስኖት
በብርድ በንፋስና በፀሐይ እየተሰቃየን ነው። ምትወደው እንስሳስ መኖሪያ ያሰራለታለህ። የኛ ግን ዝም ብለን ያለነው ተጥለን በቃ እናቶቻችን አባቶቻችን በዚህ እንትናቸው በመጠሪያቸው ጊዜ እነሱ ናቸው አሁን እንትን የሚሞቱ ያሉ በመድኃኒት እጦት በችግር ምክንያት በምግብ እጦት የስኳር ህመምተኛ አሉ፣ የደም ግፊት ህመምተኛ አሉ፣ የኤችአይቪ በሽተኞች አሉ እና እነዚህ በመድኃኒት እጦት መድኃኒት እኮ የለም፣ ሕክምና የለም። በትንሹም ቢሆን አልፎ አልፎ ያገኙት የነበረው ሰብአዊ እርዳታ አሁን ላይ መቋረጡንና ዓለም አቀፍ እርዳታ ሰጪ ተቋማት እርዳታቸው ማቋረጣቸውን በመግለጽ በዚህም ለከፋ ችግርና መከራ መጋለጣቸውን አክለዋል። ይሄ የሚቀጥለው 5ኛ ክረምት እዚህ ላይ ካልሳለፍ ልክ እንደሌለን መቆጠር አለብን ማለት ነው። በፕሪቶሪያ ውል መሰረት ወደ ቀያችን እንድትመልሱን ይብቃ። ከእንግዲህ በኋላ ጩኸት ይብቃን። ዋስትናችን ደህንነታችን በተሟላ በታወቀ መንገድ እንድንመለስ እጠብቃለሁ። ከአሁን በኋላ ጩኸት እንደማይደገም ከዚህ በኋላ እንደማንጮህ እግዚአብሔር አምላክ ያሳካልን ተስፋ አደርጋለሁ። ሓሙሻ ዓመት ዝኸይድናስ ጸቅለ ከመይዙ ይመርስልና ጨራሽ ከመይዙን ይመርስልና 5ኛ ክረምት እዚህ የምናሳልፍ ከሆነ ጠቅላላ እንደ ህዝብ ነው የምናልቀው። የትግራይ ጊዜያዊ መንግስትም ይሁን የፌዴራል መንግስት ወደ ቀያችን ይመልሱን። እኛ ሌላ ምንም የለንም፣ ወደ ቤታችን ይመልሱን። የፌዴራል መንግስት ጊዜያዊ መንግስት ሁሉ ተባብሮ ወደ አገራችን ወደ ቀያችን እንዲመልሰን ነው የምንፈልገው። በቀን ሬሳ እየቆጠርን ነው የምንኖር ያለነው እና እኛ ሳንሞት ያለነው ሳንሞት ቶሎ ቢያደርሰን ወደ ቦታችን ሰርተን እንመላ በቃ። ሰልፉ በተከታታይ ለ3 ቀናት የሚቀጥል መሆኑንም የሰልፉ አስተባባሪ የምዕራብ ትግራይ ጽላል ሲቪል ማህበረሰብ አስታውቋል። የወጣቶች ፍልሰት እንደ ሀገርም ሆነ እንደ ክልል ከባድ አደጋ እያስከተለና ከጊዜ ወደ ጊዜ እየጨመረ በመምጣቱ ለመፍትሄው ትኩረት ተሰጥቶ መስራት እንደሚያስፈልግ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ገለጹ። ከፕሪቶሪያ ስምምነት በኋላ በትግራይ የፍልሰተኞች ቁጥር ከጊዜ ወደ ጊዜ እየጨመረ እንደመጣና እስካሁንም በ56 ወረዳዎች ከ50 ሺህ በላይ ወጣቶች እንደተሰደዱም የትግራይ የወጣቶች ቢሮ አስታውቋል። ታደሰ ልጅ አለም ተጨማሪ ይዟል። ሶስተኛ ሀገር አቀፍ የፍልሰት ምርምር ጉባኤ ከ15 ዩኒቨርሲቲ አመራሮች፣ የትምህርት ሚኒስቴር ተወካዮችና የፍትህ ሚኒስቴር ተወካዮችን ያካተተና ከሁሉም ክልሎች የተወጣጡ ተወካዮች ያሳተፈም የውይይት መድረክ በመቀለ ከተማ እየተካሄደ ይገኛል። በፍልሰት ጉዳይ በየቀኑ የምንሰማው መረጃ ከፍተኛ ደረጃና አደጋ ላይ እንደደረሰ የሚያመላክት እንደሆነ ያወሱት በመቀለ ዩኒቨርሲቲ የስነ ህዝብ ጥናት ኢንስቲትዩት ዳይሬክተር ፕሮፌሰር ክንፈ አብርሃም በመሰረታዊነት የወጣቶች ፍልሰትን ለመከላከልና ለመቆጣጠር ብዙ ስራዎች እየተሰሩ እንዳሉ ተናግረው በዋናነት የችግሩ መነሻ ምክንያት ላይ ትኩረት ሰጥቶ መስራት ያስፈልጋል ብለዋል። ባለፉት 3 ዓመታት በትግራይ ከፍተኛ የሆነ የወጣቶች ፍልሰት እየታየ እንደሆነና በተለይም ሴቶችና ወጣቶች ለዚህ ተጋላጭና ተጎጂ የሚሆኑ ናቸው ሲሉም አክለዋል። ስለዚህ ሩት ካውዙ ነው መፈታት ያለበት ዋና ደረጃ በደረጃ ለምሳሌ አሁን ተሎ መፈታት ያለበት ጉዳይ ከቤታቸው የተፈናቀሉት ወደ ቤታቸው መመለስ አለባቸው። ስለዚህ ስራ አጥነት በቻልነው ፍጥነት መቀነስ መቻል አለብን። የግድ ፋብሪካ በማቋቋም ላይሆን ይችላል። ስራ አጥነት ፋብሪካ ኢንዱስትሪ ማቋቋም አመታት የሚፈጅ ከሆነ ግን ተሎ ወደ ስራ እንዲገቡ የሚያደርጋቸው አስተሳሰቦች አሉ። ስለዚህ እዛ ላይ በተቀናጀ መልኩ ዩኒቨርሲቲ ብቻው አይደለም መንግስት ወይም ጊዜያዊ አስተዳደሩ ብቻም ሊፈታው አይችልም። ፕሮፌሰር ክንፈ አብርሃ ይዞም ሶስተኛው አገር አቀፍ የፍልሰት ምርምር ጉባኤ 15 ዩኒቨርሲቲዎችን ያካተተ ከሁሉም 13 ክልሎች የተወጣጡ ተወካዮች ያሳተፈ መድረክ እየተካሄደ እንደሚገኝ ገልጸው ፍልሰትን መቆጣጠር ባይቻልም መቀነስ ይቻላል በሚል እንደ ሀገር እየተንቀሳቀስን ነው ብለዋል። ከፕሪቶሪያው ስምምነት በኋላ በትግራይ የፍልሰተኞች ቁጥር ከጊዜ ወደ ጊዜ እየጨመረ እንደመጣና እስካሁንም በ56 ወረዳዎች ከ50 ሺህ በላይ እንደተሰደቱም የትግራይ ወጣቶች ቢሮ ኃላፊ አቶ ሀይሳ ባጋዲስ ገልጸዋል። ተመላሽ ስደተኞችን በስራ አጥነት ምክንያት 50 በመቶ በሚባል ደረጃ ተመልሰው እየሰደዱ እንደሆነም አመላክተዋል። ከፕሪቶሪያ በኋላ እስካሁን ወደ 56000 የሚሆኑ ወጣቶች ከ56 ወረዳዎች ነው ጠቅላላ ሄደዋል። ይሄም ያልተሟላ ዳታ ነው። ያልተሟላ ማለት ብዙ ቀበሌዎች የስደት ዳታ ይዙ
ሁሉም ቀበሌዎች ባልያዙበት ደግሞ አንዳንድ ቀበሌዎች በያዙት ብቻ ነው ይሄን እየገለጽን ያለ ነውና ከዚህ በላይ መሆኑ ግልጽ መሆን አለበት ማለት ነው። ከፍተኛ የሆነ መንገድ ላይ ሞትና አካል ጉዳት አለ። የሁሉ ተደምሮ የትግራይ ወጣቶች ላይ ያስከተለ ያለው ጉዳት እጅግ ከፍተኛና እጅግ አደገኛ ሁኔታ ነው ያለው። ይህንን ታሳቢ ማድረግ የትግራይ መንግስት የፌደራል መንግስትና ባለድርሻ አካላት ምንድነው ማድረግ ያለባቸው የሚሉ ነገሮች እንዲገነዘቡ የቀረበ ጽሁፍ ነው ማለት ነውና በአጠቃላይ ትግራይ ውስጥ ወጣቱ ሁኔታ እጅግ አስከፊ ሁኔታ እጅግ አሳሳቢ ደረጃ ላይ የደረሰ ሁኔታ ነው ያለው ማለት ነው። በመድረኩ ጥናታዊ ጽሁፍ ያቀረቡት አቶ ሐይሳ ባጋዲሳ ያይዞም 5 ዓመት በመጠለያ ጣቢያ ያሉ ወጣቶችም ወደ ቀያቸው ባለመመለሳቸው ምክንያት ተስፋ እየቆረጡ ወደ ስደት እያመሩ እንደሆነ አክለውም በተለይም በትግራይ ያለውን ከፍተኛ የሆነ ስደት ለመቀነስ የሚመለከታቸው አካላት አስፈላጊውን ሁሉ ድጋፍ እንዲያደርጉም ጥሪ አቅርበዋል። ጥናት አድርገናል። 75 ወረዳዎች ላይ ያደረግነው ጥናት አለ አሁን ያላለቀ። እሱ የሚያሳየው ምንድነው አብዛኛው እየተሰደደ ያለው ተመልሶ የነበረ ነው። 50 ከመቶ ያህል ወጣት ከስደት የተመለሰ ወጣት አሁንም ለስደት ለመውጣት እቅድ እንዳለው ነው የገለጸልን ማለት ነው። 50 ከመቶ ነው እያልኩ ያለው ቀላል እንዳይመስል። ግማሹ ከስደት ተመላሽ በሙሉ ተመልሶ ነው የሚሄደው። በኢፌድሪ የፍትህ ሚኒስቴር የብሔራዊ የፍልሰት ትብብር ጥምረት ጽህፈት ቤት ኃላፊ አቶ አብርሃም አያሌው አያይዞም ፍልሰት በዜጎች በአንድም ሆነ በሌላ መልኩ በሀገር ለሚያበረክቱት የሚችሉ አስተዋጽኦ የማይናቅ ቢሆንም በአብዛኛው መደበኛ ያልሆኑ የፍልሰት መንገድ የሚከተሉ በመሆናቸው መተላለፊያና መዳረሻ ሀገራት ውስጥ መብታቸው፣ ደህንነታቸውና ክብራቸው ለአደጋ እየተጋለጠ የህይወት ዋጋ የሚከፍሉ ዜጎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን አስረድተዋል። በመደበኛ ፍልሰት የተነሳ በርካታ ፍልሰተኞች ለአካላዊ፣ ለስነ ልቡናዊ፣ ለማህበራዊና ኢኮኖሚያዊ ጉዳቶች ብሎም ለሞት እየተዳረጉ ነው። ይህ መደበኛ ፍልሰት በዜጎች ላይ እያደረሰ ካለው ጉዳት በተጨማሪ የሀገር ገጽታንም ጭምር በማጠልሸት እንደ ህዝብ ክብራችንን በማጉደፍ ላይ ይገኛል። ፍልሰተኞቹ በዓለም አቀፍ አሸባሪዎች እጅ በመውደቅም ለእኩይ ዓላማ መሳሪያ ከመሆናቸውም በላይ የወንጀሎቹ ተዋንያን የሚያንቀሳቅሱት ረብጣ ገንዘብም እጅግ ከፍተኛ በመሆኑ ወንጀሉ የሀገራችን የፋይናንስ ደህንነት ስጋት ወደ መሆን ተሸጋግሯል። በኢትዮጵያ ዓለም አቀፍ የስደተኞች ድርጅት IOM የትግራይ ቅርንጫፍ ኃላፊ አቡበክር ኢብራሂም በበኩላቸው ህገወጥ ስደት በህግና በፖሊሲ ብቻ የሚፈታ ስላልሆነም አካታች የሆነ ማህበረሰብ አቀፍ እንቅስቃሴ እንደሚሻ ጠቁመዋል። These are not just policy challenges, they are human challenges. affecting the lives, rights. ዓለም አቀፉ የስደተኞች ተቋም IOM በስደተኞችና በህገ ወጥ የሰዎች ዝውውር ላይ ትኩረት ሰጥቶ ይሰራል። በኢትዮጵያ ያለውን የወጣቶች ስደት በህግና በፖሊሲ ብቻ የሚፈታ አይደለም። ስለዚህ በህብረተሰቡ ላይ የግንዛቤ ማስጨበጫ ስልጠና በመስጠት ሀገራቸው ላይ ሰርተው እንዲለወጡና የወጣቱን ደህንነት መጠበቅ ያስፈልጋል። በመድረኩ ተገኝተው ንግግር ያደረጉት የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ የወጣቶች ፍልሰት እንደ ሀገርም ሆነ እንደ ክልል ከባድ አደጋ እያስከተለና ከጊዜ ወደ ጊዜ እየጨመረ ያለበት ሁኔታ ስላለም ስደትን ለመቀነስ መስራት እንደሚያስፈልግም ተናግረዋል። The conflict has decimated industries. በጦርነቱ ወቅት ኢንዱስትሪዎች በከፍተኛ ደረጃ መውደማቸውን ተከትሎ ለወጣቱ ስራ ማጣትና ተስፋ መቁረጥ አንድ ምክንያት ሆኗል። በተለይም በትግራይ ያለው የፍልሰተኞች መጠን ከፍተኛ ነው። ስለዚህ እንደ ሀገርም ሆነ እንደ ክልል ለከባድ አደጋ ተጋልጠናል። ይህ ችግር ለመፍታትም በጋራ ሆነን ልንሰራ ይገባል። የትግራይ ጊዜያዊ አስተዳደርም ይህን ችግር ለመፍታት ኃላፊነት ወስዶ ይሰራል። የሰማዕታት ቀንን ስንዘክር የወደቁለት የሰላም የአንድነትና የልማት ግብን ለማሳካት እየሰራን ሊሆን እንደሚገባ ያነጋገርናቸው በራያ ጨርጨር የሚገኙ የሰማዕታት ቤተሰቦች ገለጹ። የዘንድሮ 37ኛው የሰማዕታት ቀን ስንዘክር ሰማዕታት በማሰብና የተሰውለትን ዓላማ በማጽናት ሊሆን ይገባልም ብለዋል። መዓዛ መኮንን ወይዘሮ አስናቆ ዝናቤ፣ ወይዘሮ አፈራ ባራኺና ወይዘሮ ዕቋር ኃይሉ ነዋሪነታቸው በራያ ጨርጨር ወረዳ ሲሆን በትግራይ በነበረው አውዳሚ ጦርነት ልጆቻቸውን ወደ በረሃ በመውጣት ለትግራይ ህልውና ሰላምና ደህንነት የህይወት መስዋዕትነትን ከፍለዋል። በቅርቡ የሚዘከረው 37ኛው ዓመት የሰማዕታት ቀን ስናስብም ሰማዕታትን በመዘከርና የተሰውለትን ዓላማ በማጽናት በትግራይ ሰላምና ልማት በማምጣት ሊሆን ይገባልም ብለዋል። ልማት አጥር ታጥሮ በልማት በሁሉም ነገር በስወየንስ በተሰበቻቸው መሐብሐብ መጠየቅ እንዳያለቅሱ ማድረግ በተሰበቻቸውን መጠየቅ መሐብሐብ አመት እንዳይከፋቸው እንዳያለቅሱ አይዞ በጅግንነት የሞተ አይለቀስበትም
በጅግንነት የሞተ ኢላማ ይዞ ስለሞተ አይለቀስበትም። እንቅፋት መቱተት እኮ ይሞታል ሰው እንኳን በጅግንነት የሞተ አሁንም ነገም ዛሬ ከጎናቸው ነን። አሁንም ዛሬም ልማታችን እያለማን ሆይ ያልነ ህዝባችን እያወጣን ስራ ዘማቻችን እያያዝነ ከዚያ ያለው በጠገባቸው አትክልቱ እየተከልነ ውሃ እያጠጣን ኢላማቸው እንትናቸውን ለማክበር ዝግጁ ነን። በቃ ከእንግዲህ የነሱ ጀግንነታቸው ግን ምን ይዘን ነው የምንጓዘው? በቃ ይሄ ልማት ማልማት አለብን እንደ ድራችን ማለት ነው። ከእንግዲህ ወደዛ ጦርነት አንፈልግም፣ ሰላም ነው የምንፈልገው። ጀግና ሰራዊትም በአመት እየተዘከሩ ልማት እንዲለማላቸው ነው የምንፈልገው። ድኻፈሉሉ ዕላማ ጀጋኑማ ደቅናይ አህዋትናይ ልኾኒ ልጆቻችን እህት ወንድሞቻችን ለትግራይ ህዝብና ለትግራይ ውድ መስዋዕትነትን ከፍለዋል። ስለዚህ የሰማዕታት ቀን ስናስብ ደግሞ እነዚህ ሰማዕታት ማክበርና መዘከር ይገባል። በእነሱ መስዋዕትነት ለመኖር በቅተናል። አንጻራዊ ሰላም እንድናገኝ አድርገውናል። በየዘመናቱ የትግራይ ጠላቶች ትግራይና ህዝቧን ለማንበርከክ በተነሱበት ሁሉ የራያ ጨርጨር ህዝብ ከመላ የትግራይ ህዝብ ጋር ሆኖ ጠላቶችን በመግጠም ለትግራይ ህዝብ ህልውና ዋጋ መክፈሉም አስተያየት ሰጪዎቹ አስገንዝበዋል። ራያ ዋላን ኮን ተጋሩኒና ከትግራይ ሙኻና ምንም ልዕላይን ትሕታይን ይብል የራያ ህዝብ በትግራዋይነቱ የማይደራደር ለማንነቱ ጥያቄ የሌለው ምስክር የማያስፈልገው ጀግና ትግራዋይ ነው። ይህ የመጣንበትና ቀጣይም የምንኖርበት ነው። በትግራዋይነቱ የሚኮራ ለትግራዋይነቱ ለማንነቱ ውድ መስዋዕትነት የሚከፍል ህዝብ ነው። እንደ የጨርጨር ህዝብ ጀግና የሆነ ህዝብ አሁንም ዛሬም ነገም ራያ ከትግሉ ከተነሳ ታጋይ ነው። አሁንም ነገም ዛሬም ትግራይ ራያ አቋሙ ነው ያለው። የትግራይ ህዝብ መስዋዕትነት ለትግራይ ህዝብ ደህንነትና ሰላም ነው የከፈሉት ያሉት አስተያየት ሰጪዎቹ ከ2 ዓመታት በፊት በፕሪቶሪያ የተፈረመው የሰላም ስምምነት በሙሉነት ባለመተግበሩ ህዝቡ ለከፍተኛ ችግር እንዲጋለጥ አድርጓል ብለዋል። ስለሆነም ተፈራራሚ አካላት የተጀመረው ስምምነት ከግብ ለማድረስ ህዝቡ ዋስትናው የተረጋገጠ ሰላምና ደህንነት እንዲኖረው መስራት ያስፈልጋልም ብለዋል። ተፈናቃይማ በየቦታው ነው ያሉት። መንደራችን መጨርጨርም አሉ፣ ከወህመራ የመጡ አሉ፣ እየተሰቃዩ ነው ያሉት ማለት ነው። እኛ ከእንግዲህ ወደዛ ይበቃን። ያው ሰላምነታችን እንፈልገው እነሱም ወደ ሀገራቸው እንዲገቡ ስደተኛም ሰሜን ደቡብ ውድነት መዛባሊ አድማት ቀውለል ድውለት መሬቱ ይመረበት ይሐድጉ ተፈናቃዮች በየአቅጣጫው ተበታትነው መሬቱ ተነጥቆ ሳይመለስ 5ኛው ክረምት እየመጣ በከባድ ስቃይና መከራ እያለፈ ይገኛል። ለመመለስ ጥረት ሲደረግም እየተመለከትን አይደለም። እንመልሳቸዋለን እያሉን ነው። ግን ከንግግር የዘለለ ተግባር ላይ ያየነው ነገር የለም። ጀግኖች ልጆቻችን ለማን ነው እንዴ የተሰዉት? ለህዝባቸው ዋስትና አይደለም እንዴ? ስለሆነም የሚመለከታቸው ሁሉ ህዝቡ ያለበትን ሁኔታ ተገንዝበው ህዝቡን ወደ ቦታው ይመልሱት። በመቀለ ከተማ በ21 ሚሊዮን ብር ወጪ የተገነባ የወተትና የወተት ተዋጽኦ ማቀነባበሪያ ፋብሪካ ወደ ስራ መግባቱን ተገለጸ። ፋብሪካው ከ15 ሰዎች በላይ ቋሚ ሰራተኞች ቀጥሮ የወተት ብክነት ለማስቀረት እንደሚሰራም ተገልጿል። ለገነት ካሳይ ዘገባ ማዕድ ኃይለ። አዳዲስና ዘመናዊ ማሽኖች በማስገባት በመቀለ ከተማ የተከፈተው ባባ የወተትና የወተት ተዋጽኦ ማቀናበሪያ ካሁን በፊት በባህላዊ መንገድ የሚባክን የነበረው ወተት በዘመናዊ ቴክኖሎጂ ታግዞ ወደ ተለያዩ ውጤቶች በመቀየር ወደ ማህበረሰቡ እያቀረበ እንደሆነ የፋብሪካው ስራ አስኪያጅ ዶክተር አብርሃ ተክላይ ይገልጻሉ። ና ብራንድ ሎጎ ስታሸገ ነዛጋጁ ማለት ነው። በራሳችን ሎጎ የታሸገ ቅቤ በኪሎ በግማሽ ኪሎና በሩብ ታሸጋለን። ከአንድ ዓመት በላይ ለሆኑ ህጻናት በጣም ገንቢ ሆነ እርጎ እናዘጋጃለን። ፕሮባዮቲክ የሚባል ለእድገታቸው ወሳኝ ሆነ ንጥረ ነገር የያዘ ነው። በተለይ ደግሞ በጾም ጊዜ የወተት አምራቾች ለተለያዩ ኪሳራዎች ይዳረጉ እንደነበር ያወሱት ዶክተር አብርሃ እንደነዚህ አይነት ፋብሪካዎች ከተበራከቱ የአርሶ አደሩን ተጠቃሚነት በማረጋገጥ ረገድ ትልቅ ሚና ይኖራቸዋል ብለዋል። ፋብሪካ አውዞሎ ኻብ ዝነብር ማህበረሰብ ፋብሪካ ባለበት አካባቢ የሚኖሩ ማህበረሰብ ልጆቻቸውን ስራ ያጣሉ ብሎም አይጨነቅም። እኛ በበኩላችን ለ15 ወገኖች የስራ እድል ፈጥረናል። ሌላው ደግሞ አርሶ አደሩ ያለውን ወተት ሳያባክን ወደ ፋብሪካው ነው የሚያመጣው።
ፋብሪካው በ21 ሚሊዮን ብር እንደተቋቋመና ከ15 ወገኖች በላይ በቋሚነት መቅጠሩን የገለጹት ስራ አስኪያጁ ቢሆንም ግን የመሰረተ ልማት ችግር በመኖሩ የዕለት ተዕለት ስራቸው ላይ እንቅፋት እየፈጠረባቸው በመሆኑ መንግስት በዚህ ዙሪያ አጋዥ ሊሆን ይገባል ብለዋል። አብ ክራይና ዘለና ተኻሪና አይና እንሰርሕ ዘለና መሸጥ ቦታውን የለን በክራይ ቤት ሆነን ነው እየሰራን ያለነው። የመሸጫ ቦታም የለንም። ውሃ እየገዛን ነው የምንጠቀመው። የኤሌክትሪክ አገልግሎትም የተቆራረጠ ነው። እነዛና ሌሎች ያልጠቀስናቸው ችግሮች አሉ። ስለዚህ የሚመለከተው አካል መፍትሄ ሊሰጠን ይገባል። በፋብሪካው ቋሚ የስራ እድል የተፈጠረላቸው ወይዘሮ ሩታ ተሾመና ወጣት ጸጋይ ወልደ ገብርኤል በበኩላቸው በአሁኑ ሰዓት ብዙ ወጣት ስራ በማጣቱ ለህገወጥ ስደት እየተዳረገ መሆኑን ገልጸው ፋብሪካው የስራ እድል ስለፈጠረልን ደስተኞች ነን ብለዋል። ስንት ወጣቶች ስራ የሌላቸው አሉ። እኔ ይህ የስራ እድል በማግኘቴ ትልቅ እድል ነው። ስለዚህ ደስተኛ ነኝ። አብ ትግራይ ናይ መጀመሪያ ጊዜ ስለሆነ ይህ ፋብሪካ በትግራይ ለመጀመሪያ ጊዜ ነው የተቋቋመው። የዚህ እድል ተካፋይ በመሆኔ ደስተኛ ነኝ። ተመልካቾች ለሰዓቱ ያዝናቸው ዜናዎች አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም